የደቡብ ኢትዮጵያ ክልል አካባቢ ጥበቃና አየር ንብረት ለውጥ ባለስልጣን ዋና ዳይሬክተር አቶ ግዛቴ ግጄም በዓሉ በተለያዩ ተቋማት ስለ አካባቢና የአየር ንብረት ለውጥ ዙሪያ ግንዛቤ ለመፍጠር በማሰብ እንደሚከበር አውስተዋል። የደን ሀብታችንን እንጠብቅ፣ የደን ሀብታችንን እናልማ፣ የውሃ ሀብታችንን እንጠብቅ፣ የውሃ ሀብታችንን እናልማ፣ ረግረጋማ የሆኑ ቦታዎችንና ሌሎችን ምህዳሮችን እንጠብቅ፣ እናልማ፣ ይሄንን ወደ ተግባር እንቀይር በሚል መሪ ሐሳብ ነው እንግዲህ ይሄን በዓል የምናከብረውና አካባቢያችንን በተግባር በመጠበቅ በመንከባከብ ከችግር ለማዳን በሚደረግ እርምጃ ውስጥ ሁሉም የህብረተሰብ ክፍል የራሱን አስተዋጽኦ እንዲያደርግ ነው። ብክለትን የሚጸየፍ ማህበረሰብ ለመፍጠር በማሰብ በዓሉ እንደሚከበርም አውስተዋል። አካባቢ ላይ የምንለቀቀውን የካርበን ልቀትን መቀነስ አለብን። እንደዚሁም ደግሞ ንጹህ ኃይልን መጠቀም፣ የኤሌክትሪክ መኪናን መጠቀም፣ ታዳሽ የኃይል ምንጮችን መጠቀምን ማበረታታትን ዓላማ ያደረገ ነው እንግዲህ የዘንድሮ በዓል የምናከብረው። የአካባቢ ጥበቃን ጉዳይ የማይመለከተው የህብረተሰብ ክፍል የለም ካል ሁላችንም የአካባቢ ጥበቃ መሪዎች ነን ማለት ነው። የአካባቢ ጥበቃ ላይ የሚሰራ አመራር የሚሰጥ የትኛውም አካል አመራርም ሲሰጥ ተግባሩን ሲፈጽም የዚህ ትውልድና የቀጣይ ትውልድ እጣፈንታ ላይ እየወሰነ እንደሆነ አውቆ ነው ውሳኔ መስጠት ያለበት። ተፈጥሮን ከመንከባከብ ባሻገር ዘላቂ መፍትሄ ላይ በመስራት የተጠበቀችና የጸዳች ኢትዮጵያን ለትውልዱ ማውረስ ይገባል ሲሉም አቶ ግዛቴም አብራርተዋል። የአካባቢ ጥበቃ አመራርነት የተለየ አስተሳሰብ ለውጥ ማመንጨት፣ የለውጥ መሪ፣ የለውጥ የአፍላቂ፣ የባህሪ ለውጥ አነሳሽና የወደፊት ትውልድ ጠባቂና ጠበቃ መሆንን ይፈልጋል። በከተሞች የሚስተዋለው የቆሻሻ አያያዝና አወጋገድ ስርዓት ሊዘምን እንደሚገባ ያሳሰቡት አቶ ግዛቴም የፕላስቲክ ቆሻሻ አያያዝ ላይ እየተወሰደ የሚገኘው እርምጃም ተጠናክሮ ይቀጥላል ብለዋል። የደረቅና የፈሳሽ ቆሻሻ አያያዛችንና አወጋገዳችን በስርዓቱ መሰረት መሆን አለበት። የፌዴራል ፓርላማ በደረቅ ቆሻሻ አያያዝ ላይ ያወጣው አዋጅ አለ። ይህ አዋጅ ተግባራዊ መሆን አለበት። በክልሉ በየዓመቱ ጎርፍ፣ የመሬት መንሸራተትና ናዳ ተከስቶም ውድመት ማድረሱ የአየር ንብረት ለውጥ ዳፋ መሆኑን አውስተው ብዝሃ ሕይወትን ጠብቆ ማቆየት ለነገ የሚባል አለመሆኑን አሳስበዋል። 2016 ላይ 2017 ላይ 2018 ላይ በተለያዩ የክልላችን ዞኖች፣ ወረዳዎችና ቀበሌዎች የመሬት ናዳ መንሸራተት፣ የመሬት መንሸራተት፣ ጎርፍ ትላልቅ ከተሞችንም ጨምሮ አደጋ አድርሷል። ይሄ ለአካባቢ ጥበቃ የምንሰጠው ትኩረት ዝቅተኛ መሆኑን ማሳያ። በደን ውስጥ ያሉ በርካታ ብዙ ሕይወቶች አሉ። ለመድኃኒትነት የምንጠቀማቸው የእጽዋት እንስሳትም በደን ውስጥ ነው ያለው። እነዚህ ብዙ ሕይወቶች ሊጠበቁ ይገባል።